አሜሪካና ኢራን ለሳምንታት ሲያካሂዱት የነበረው ድርድር ወደ ስምምነት መቃረቡ እየተነገረ ባለበት በአሁኑ ሰዓት ኢራን ፍላጎቷ ተቀባይነት ያገኘው በንግግር ሳይሆን በሚሳኤሎቿ ነው ሲሉ ከፍተኛ ባለስልጣኗ ተናግረዋል። በኢራን እስላማዊ ሪፐብሊክ መንግስት ውስጥ ከፍተኛ ተደማጭነት ያላቸው የአገሪቱ ፓርላማ አፈ ጉባኤና ከአሜሪካ ጋር በሚደረገው ንግግር ዋነኛ ተደራዳሪ የሆኑት ሙሐመድ ባጊር ጋሊባፍ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የኢራን ወታደራዊ አቅም ተጽዕኖ ፈጥሯል ብለዋል። ጋሊባፍ ከአሜሪካ ጋር እየተካሄደ ስላለው ድርድር 3 ነጥቦችን አስቀምጠዋል። የመጀመሪያው ስምምነት ላይ የተደረሰው በንግግር ሳይሆን በሚሳኤሎቻችን ነው። ድርድሮቹ ላይ ያደረግነው ይህንን ማስረዳት ነው ብለዋል። ሁለተኛው ነጥባቸው ደግሞ በድርድሩ ላይ በሁለቱ ወገኖች መካከል ስላለው አለመተማመን በማንሳት ዋስትናና ቃላትን አናምንም፣ ብቸኛው መመዘኛ ተግባር ነው። ሌላኛው ወገን የሚጠበቅበትን ሳያደርግ ምንም አይነት እርምጃ አይወሰድም ሲሉ ቀዳሚው እርምጃ ከአሜሪካ በኩል መሆን እንዳለበት አመልክተዋል። ኢራኑ ከፍተኛ ባለስልጣን በቁጥር 3 ላይ ያስቀመጡት ሐሳብ የትኛውም ስምምነት አሸናፊው በቀጣይ ለሚመጣው ጦርነት በተሻለ ሁኔታ የተዘጋጀ ነው የሚል ሲሆን ከስምምነቱ በኋላ ኢራን ለየትኛውም አይነት ጥቃት ዝግጁ መሆኗን ገልጸዋል። የካቲት ወር መጨረሻ ላይ ተጀምሮ 4 ወራትን ባስቆጠረው ጦርነት አሜሪካና እስራኤል በኢራን ላይ ከባድ ጉዳትን ቢያደርሱም ኢራንም በበኩሏ በእስራኤልና በዙሪያዋ ባሉና የአሜሪካንን ጦር ባስጠለሉ የባህረ ሰላጤው አገራት ላይ ቀላል የማይባል ጉዳትን አድርሳለች። በተጨማሪም ለዓለም የነዳጅና የጋዝ ምርት ዝውውር ወሳኝ የሆነውን የሆርሙዝ ወሽመጥን በመዝጋት በመላው ዓለም ላይ ከፍተኛ ተጽዕኖን አሳድራለች።